አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ 12 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህም ቅዱስ አስቀድሞ በቀጰዶንያ አገር ኤጲስቆጶስነት ተሹሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ አገሩ ሊመለስ አስበው ኢየሩሳሌም መጣ። ኢየሩሳሌም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱንም ሊተው ወዶ ነበረ፣ ወገኖቹ ግን አለቃቁትም። ቅዱስ እለእስክንድሮስም ስራውን ፈጽሞ ወደ አገሩ ቀጰዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ፣ ወደ ገሌ በር ውጡ፣ አስቀድሞ የሚገባውን ይዛችሁ በላያችሁ ኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ እለእስክንድሮስን አገኙትና ያዙት። እርሱም እኔ የቀጰዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእርሱ ላይ የሾመኝ፣ መንጋዎቼን እንድተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱ እንዳመለከታቸው ነገሩት። ይህን ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩት። ቃላቸውም ተቀበለ። ወደ አገሩ ቀጰዶቅያም እንዲህ ብሎ መልእክት ጽፎ ላከ። ይቅርታ አድርጉልኝ፣ በእኔ ላይ አትሰኑ፣ በእናንተ ላይም ኤጲስቆጶስ በእኔ ፈንታ ሹሙ። እናንተም የተፈታችሁ ናችሁ። ይህችን መልእክትን ከእርሱ ጋር አብሮ ከመጡ ከቀጰዶቅያ ሰዎች ጋር ላከ። ከዚህም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህም በኋላ ሽማግሌው አባ በርኪሶስ አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት መልካም አጠባበቅ ጠበቃቸው። ከሃዲ መክሲሚያኖስ በነገሰ ጊዜ ይህን አባት ይዞ በየአይነቱ የሆነ ስቃይ አሰቃየው። ከዚያም በላይ የሚያደርገውበትን እስከሚያስብ ድረስ አሰረው። ጌታችንም ይህን ከሃዲ ፈጥኖ አጠፋው። ወገኖቹም ይህን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲዮስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወራት መከራው ጸጥ አለ። ገርዲዮስም በሞተ ጊዜ በእሱ ፈንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ክርስቶስ ስም የታሰሩትን ምዕመናንን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህ በኋላ ከሃዲ ዳኪዎስ ተነሳ፣ ፊልጶስንም ገሎ መንግስቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንም አባት ይዘው ብዙዎች የቤተክርስቲያን ሊቃውንትን ጽኑ ስቃይ አሰቃያቸው። ይልቁንም የአባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች በጎኑ አጥንቶች ወደ ጎኑ ሲገቡ አስመታው። ከዚህም በኋላ ከእስር ቤት ጎትተው በዚያ እንዲጥሉ ታዘዘ። እንዲሁም አደረጉበት። እግዚአብሔርም ለመረጣቸው ያዘጋጀውን መንግስተ ሰማያት እስከወረሰ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን ኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት የመላእክት አለቃ ቅዱስ ሚካኤል እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ የንጉሱ ባለሟልና ጭፍራ አለቃ የሆነው አቤሜሌክ አወጣው። ያን ጊዜም የኢየሩሳሌምን ጥፋት እንዳይ መራራ ምርኮን እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ 60 ዓመት ተኝቶ ኖረ። ከእርሱ ጋራ ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱም ከደብዳቤ ጋር ወደ ኤርምያስ ባቢሎን አገር ላከው። ስለዚህም የዚህ የከበረ መልአክ ሚካኤል በየወሩ 12 ቀን መታሰቢያ እንድናደርግ የቤተክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህ ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና አውሳቢዎስ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። በዚህ ቀን መጥምቁ ዮሐንስ የተገለጠላቸው ጋዮስና ኤስድሮስ አረፉ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማኅሌተ አዘኪሬ ማእላፍ ነተጸምዱ ዘልፈለለ ብተወከፍ ዘኔቴ መጽሐፈ እንተረሰከ እግዚኦ ጸዲቀ ብሉት ውክፈ ለአቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኮ ወዘቲ መካነ እስከ አረጋዊ ሊቆኑስ ሕፃን ለተጻፉ ርክታስ ዘጻፉን ዘደርስ ወለዘአንበቦ ወለዘተርጎመ ሳንዲስ ወለሰምዐ ቃሎ ዘነፈስ ጸሎተሙ ማርያም ያጋቲ ኩሉ ባሰቡረ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። አምላክነ